ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ዋን ሞር ታይም እንግዲህ አትሊስት በዚህኛው ዙር ሁላችንም ይገባናል ብዬ አስባለሁ። የሽበቱ ማለት ነው። በፎቶም የተደገፈ ምስክርነት መጥቶልኛል። ቤተሰብ ከ15 ሰው በላይ ሽበታቸው የጠቆረላቸው የጠፋላቸው ሰዎች ምስክርነት ሰጥተዋል። በጣም አመሰግናለሁ ስለመሰከራችሁ ማለት ነው። በዛ ላይ ደግሞ ፀጉር በጣም ያበዛል፣ ያወፍራል፣ ያሳድጋል። እውነቴን ነው የምላችሁ ከሽበቱ በተጨማሪ ማለት ነው። በጣም ደስ ብሎኛል። እኔ ደስ ብሎኝ ነው እየሰራ ያለሁት። በየስንት ጊዜው በየሳምንቱ እነሱ የተጠቀሙት በየሳምንቱ ነው። ቶሎ እንዲሰራላችሁ ከፈለጋችሁ በየሳምንቱ ተጠቀሙት። እኔ ጀምሬያለሁ በየሳምንቱ ነግሬያቸዋለሁ። በፊት በየ15 ቀኑ ነበረ። ባለፈው ትንሽ ስላመመኝ ያለፈውን ሳምንት ዘልያለሁ። አሁን ደግሞ ተመልሼ መጥቼበታለሁ። እንግዲህ በየሳምንቱ ልቀጥል ነው ማለት ነው። እና ቅርንፉድ ያው ታውቁታላችሁ። ቅርንፉድ መጠኑን የሚልም ጥያቄ አይቻለሁ። መጠኑን እኔ እንደዚህ አድርጎ እንዳልላችሁ የሁላችንም ፀጉር መጠን እኩል አይደለም። እንደ ፀጉራችሁ መጠን ብያችኋለሁ። እኔ እንግዲህ አንድ 3 ማንኪያ የምታክል የኔ ፀጉር እንደምታዩት ብዙ ስለሆነ ማለት ነው አርጌበታለሁ። እንደ ፀጉራችሁ ብዛት። እሺ ለምሳሌ ፀጉሩ ረጅም በጣም ረጅም ሆኖ በጣም ብዙ ከሆነ ደግሞ ከኔ ትንሽ ጨምር ማድረግ አለበት። አንዳንድ ሰው ደግሞ ፀጉር ማሳደግ የማይወድ ሰው አለ። አጭር ሆኖ ብዛትም ብዙ ያልሆነ እናንተ ደግሞ ከዚህ ያነሰ ማለት ነው። ሌላው ጥያቄ ደግሞ በጣም ማልማት መፍጨት ያላችሁት በጣም ላም አድርጋችሁ አትፍጩት። ሁሉም ነገር እኮ እንትን አለው፣ ምክንያት አለው እንደዚህ የተባለበት። ለምንድን ነው? በጣም ካላማችሁት ቅርንፉድ ላም ብሎ ላም አይልም። ስለዚህ ስናጠለው ያስቸግረናል። ስለዚህ እንደዚህ ትንሽ ሸርከት ያለ ሲሆን ግን ለማጥለልም ይቀለናል ማለት ነው። ዛት ዘሪዘን ቡናም እንደ ፀጉራችሁ ብዛት ነው። እኔ እንግዲህ ይሄንን ቡና ነው የማደርገው። ይሄውና ነካ ነካ ስታረጉት ራሱ እሱ ይሄ ኢንስታንት ካፌ እንትን ይላል። አቅም የሌለው ነገር። የኢትዮጵያ ቡና ምርጥ ነው። የኢትዮጵያ ቡና ምርጥ ተገኝቶ ነው። ዋነኛው ነጭ ሽንኩርት ልንመገበው አንዴ ፈጭተን ብናስቀምጠው ምን ችግር አለ? ከላይ ዘይቱን እኔ አሁን እዩት፣ ምንም አረንጓዴ ነገር ምንም የሰራ ነገር የለም። ይታያችኋል አይደል? ውስጡ ነጭ ሽንኩርቱ ዋናው ነጭ ሽንኩርቱ ነው። ነጭ ሽንኩርቱ አንዴ ፈጭታችሁ ካስቀመጣችሁት በቃ ትገላገላላችሁ። ሁሉ ጊዜ እንደዚህ ካወጣው በኋላ ከዘይቱ ማለት ነው ዘይቱን ወይም የወይራ ዘይት ወይም ኤክስትራ ቨርጂን ኦሊቭ ኦይል እኔ እንደዚህ ጨምርበታለሁ ከላይ ማለት ነው። እንደዚህ ስትጨምሩበት እንዳይበላሽ ያግዘዋል። በቃ ከዛ ዋናው ጥብቅ ማድረጋችሁን አትርሱ። ፍሪጅ ውስጥ ይሄ ያስቀመጣችሁበት እቃ እንደነገርኳችሁ በጣም በጥንቃቄ የተሞላ በደንብ ታጥቦ ተቀቅሎ ውስጡ በደንብ ድርቅ እስከሚል ድረስ በደንብ እኔ በጨርቅ በደንብ ድርቅ አድርጌው እንደገና ገልብጫው በቃ ድርቅ ማለቱን አይቼ ነው ማለት ነው። ከዛ ስለ ዘይቱ ጉዳይ ደግሞ ውሃ ጥጃለሁና እሺ ያለ ድምፁ የሚሰማችሁ እሱ ነው። ሶሪ። እሺ ቆይ ስለ ዘይቱ እዚህ ጋር ይኸውላችሁ ይሄን ያህል ዘይት ጨመርኩ። ብራንዱ የፈለጋችሁት መሆን ይችላል። ኤክስትራ ቨርጂን ኦሊቭ ኦይል፣ ሌላ ዘይት እነ ኮኮናት እነ ምናምን ማንኛውም ዘይት አይሆንም። በቃ ይሄኛው ዘይት ብቻ ኤክስትራ ቨርጂን ኦሊቭ ኦይል ብቻ። ይሄውና አንድ እህቴ እንደዚህ ወፈረብኝ ያልሽው አሁን ይሄውልሽ ለምን እንደወፈረ እዚህ ጋር አየሽው አይደል? ለምን እንደወፈረብሽ ትላንትና ላይቭ ላይ እኔ ወፈረብኝ ያልሽው በቃ ይሄ መሆን አይችልም። ምክንያቱም ጠብ ነው ያደረኩበት ዘይቱ እኮ በደንብ መጨመር አለበት። ጠለል ካለ
እንደዚህ መጨመር አለበት። እዩ ዘይቱ አየሽው? እንደዚህ መቅጠን አለበት። በቃ ይሄ ማታ ጠየዋለሽ። አለዛ ትንሽዬ ዘይት ካረግሽበት ኦፍ ኮርስ አይሆንም። ውሃ ጥጃለሁ። ውሃ እዚህ ውስጥ አይደለም የምጨምረው። ሌላው ደግሞ ጥያቄ እዚህ ውስጥ ምንም አይነት ውሃ አይጨመርም። የፈላ ውሃ ላይ ቁጭ ነው የማደርገው እኔ 1 ሰዓት 2 ሰዓት ይቆይ። እሺ ቤተሰብ ይሄንን አንዴ የሰራችሁትን ይሄንን እንደገና አጥልላችሁ የተረፈውን በእቃ አስቀምጣችሁ በኋላ ሳስቀምጥ አሳያችኋለሁ። ድጋሚ ትጠቀሙበታላችሁ። እሺ ይሄ ፍሪጅ ውስጥ እስከ ወር ቢቀመጥ ምንም ነገር አይበላሽም። አሁን ይሄንን እኔ ባለፈው የሰራሁት ላይ ሳይቻችኋለሁ እንዴት ውሃ ላይ እንዳስቀመጥኩት ወስጄ ውሃ ላይ አስቀምጠዋለሁ። 2 ሰዓት አቆይቼ አምጥቼ ደግሞ ሳጠል ደግሞ አሳያችኋለሁ። ኦ ባይ ዘ ዌይ ላይክ እና ሼር ሰብስክራይብ ማድረግ አትርሱ። መጣው ይሄውና ያሁኑ ማለት ነው። በደንብ እንደዚህ አድርጉት። እሺ ይሄ የዛሬ 2 ሳምንት የሰራሁት ፍሪጅ ውስጥ የነበረ ነው። እናንተን ኮንፊውዝድ እንዳላረጋችሁ ብዬ ይሄንን ነው አሁን ይዤ የመጣሁት። ለምን አዲስ የሰራሁት ማለት ነው። እናንተ ግን እንደዚህ ካስቀመጣችሁ ይሄንን ዘይት ጨምራችሁበት የለ ትንሽ ዘይት አለው። እዩት ከላይ ይታያችኋል አይደል? ቆይ በዚህ ጋር ይታያችኋል፣ ዘይት አለው። እንደዚህ ካስቀመጣችሁት ከዚህኛው ይሄ ይበልጣል። ለምን? ውስጡ ቆይቷል። ዘይቱ ውስጡ ቆይቶበታል። ይሄ ግን አሁን 2 ሰዓት ብቻ ነው የቆየሁት እና አሁን ለእናንተ ኮንፊውዝድ እንዳትሆኑ እኔ ይሄንን ነው የምጠቀመው። ከዛ ይሄንን ቤተሰብ ይሄንን አተላ የሚመስለውን እዚህ ላይ እያረጋችሁ ጭምቅ አድርጉት። እስቲ እንደዚህ ጭምቅ አድርጉት። እንፈልገዋለን። እሺ እንደዚህ ለዚህ ነው ሁሉንም ሳትቆራርጡ እዩት እምላችሁ። ጭምቅ እንደዚህ። ከዛ ይሄንን ለሚቀጥለው ሳምንት ደግሜ ዘይት ብቻ ነው የሚያስፈልገኝ ማለት ነው። ምን ልበለው? አተላ ልበለው? ምን ልበለው? ይሄንን በቃ ትንሽ ዘይት እንደ ጸጉራችሁ መጠን ትንሽ ዘይት ነው የሚያስፈልገው ማለት ነው። አሁን ዘይት ራሱ አሁን ጨምራችሁ ብታስቀምጡ የበለጠ ጥሩ ነው ማለት ነው። እሺ ይሄንን በደንብ ይብላላና በደንብ ጥቅሙን ታገኙበታላችሁ ማለት ነው። አሁን ይሄንን እዚህ አድርጌ እዛ ክፍል እንገናኛለን። ላይክ እያረጋችሁ ሼር እያረጋችሁ እሺ። መጣው ሞቅ ያለ ነው እንደውም ሃት ኦይል ትሪትመንት አት ዘ ሴም ታይም መጣ። ጸጉር ያሳድጋል፣ ጸጉር ያፋፋል፣ ያወፍራል፣ ያረዝማል። እዩ በደንብ ነው የሚያወፍረው። እስማ ጸጉሬ እንዴት እንደበዛ ልነግራችሁ አልችልም። ይሄው አይ ሆፕ የጥያቄያችሁን የሁላችሁንም ጥያቄ መልስ እየመለስኩኝ ነው። ለስንተኛ ጊዜ ነው ያሰራችሁኝ? እስቲ ንገሩኝ። ተው በደንብ ይዩት። በደንብ እኮ ብታዩት እውነቴን ነው። እያንዳንዳችሁ ጥያቄ መልስ ቪዲዮ ላይ አለ እና አሁንም እንደገና ስትጠይቁኝ ኮመንት ላይ ማለት ነው ለእያንዳንዱ መልስ እንደገና መስጠት ለእኔ በጣም ይከብደኛል።
በጣም ይከብደኛል ቤተሰብ። ስለዚህ ኢንጀነራል ሞር ሰው እንትን የሚለውን ጥያቄ እንደገና ሰርቼ በቪዲዮ ላይ መልሻለሁ ይመስለኛል። ግን ቤተሰብ ተጠቀሙበት፣ በጣም ተጠቀሙበት ፕሊስ። እኔ እንግዲህ ከዚህ በላይ ምንም ማድረግ አልችልም። የብዙዎች ደስታ አስደስቶኛል። ብዙዎች ተደስተውበታል። ለብዙዎች መድኃኒት ሆኗል። እንግዲህ ሽበቱ ያለበት ቦታ ብቻ ያላችሁ ሰዎች አላችሁ። ኖ እንደነገርኳችሁ ሽበት አንዴ ከጀመረ ይራባል። እዚህ ጋር ከጀመረ እዚህ ጋር፣ እዚህ ጋር ከጀመረ እዚህ ጋር፣ እዚህ ጋር ከጀመረ እዚህ ጋር ይራባል። በቃ አንዴ ከጀመረ በአንዴ ነው የሚዳረሰው። ስለዚህ ቤተሰብ እባካችሁ እባካችሁ እኔ እንኳን አይደለም ውስጡን ሽበቱን ቀርቶ ይሄን ሁሉ ሳይቀር ያው ፈሳሽ ስለሆነ ይዳረሳል። ቢሆንም ግን እኔ እንደዚህ በሁለት እጄ በደንብ ያሻው በደንብ እሹት፣ በደንብ እንደዚህ ቆዳችሁ ላይ ማለት ነው። ምክንያቱም ሽበት እንግዲህ አሁን ቀለም አይደለም። ይሄ ቀለም ቢሆን እዚህ ላይ ይሄንን የወጣውን ሽበት እዚህ ላይ ብቻ ማጥፋት ማለት ነው፣ በቀለም ወይ በሂና ማለት ነው። ይሄ ግን ውስጡ ነው የምንፈልገው፣ ስር ውስጥ ድረስ እንዲገባ ነው የምንፈልገው። ሽበቱን ቀለም ቀብቶ ፀጉራችንን የተፈጥሮውን ቀለም የሚያመጣውን ያንን የሞተውን የሚያነቃቃ ልክ እንደ ቫይታሚን ወይም ደግሞ ልክ እንደ ማዳበሪያ መልሶ ሽበቱን ቀለም እንዲቀባልን ማድረግ ነው። ምንም ኃጢአት የለውም ቤተሰብ፣ ምንም ኃጢአት የለውም። ምንም እንግዲህ በዘይትና በቅርንፉድና በቡና በነጭ ሽንኩርት ተደርጎ እንደዚህ ተደርጎ ተሰርቶ ፀጉራችንን ቆዳችንን በደንብ ቀብተን ራሳችንን አሳምረን ኃጢአት ነው የምትሉ ሰዎች ካላችሁ አትጠቀሙ። የሁሉም ሰው አስተያየት የተለያየ ስለሆነ የዚህ ምንም ነገር ሽበት መልክሽን ይቀይርሻል፣ ሽበት አመዳም ያስመስልሻል እንጂ አያሳምርም። በቃ አለቅ። ሽበት ያምርብኛል የምትሉ ሰዎች ካላችሁ በትልቁ ተሳስታችኋል። በትልቁ በፍጹም አያምርም ሽበት፣ በፍጹም አመዳም እኮ ነው የሽበት ከለር። ነጭ ቀለም ብትቀቡት እንኳን ይሻላል። የሽበት ከለር የሆነ አመድ ነው የሚያስመስለው፣ የሆነ የተጎሳቆላችሁ ነው የሚያስመስላችሁ። ለምን አብሯችሁ ያለውንም ሰው ታሳጣላችሁ? ስለዚህ ተጠቀሙበት፣ በቃ ተጠቀሙበት። ላይፍ ኢዝ ቱ ሾርት። እውነቴን ነው። ዘና በሉ፣ ሪላክስ አድርጉ፣ ውሃ ጠጡ፣ ተኙ፣ እንቅልፍ በደንብ ታጥቤ ደግሞ እመጣለሁ። እኔ 3 ሰዓት ላይ አቆየዋለሁ። 3 ሰዓት 4 ሰዓትን ማቆየት ትችላላችሁ። ቀኑ ሙሉ አታውሉት። ማታ ተቀብታችሁ ጠዋት እንታጠበው። አትዘፍዝፉት። መዘፍዘፍ ማለት ነው በቃ ከሰዓቱ በላይ ስታቆዩት ኤኒቲንግ ቅቤም ይሁን ዘይትም ይሁን ፀጉር የሚያራርስ ነገር ለረጅም ሰዓት ከቆየ በጣም ይርስና በጣም ሲርስ ደግሞ ፀጉራችሁ ነቀልቀልቀል ይላል። እመኑ። አዎ ይሄ ሁሉ ነገር ሊሚት አለው፣ ሰዓት አለው። ይጠቅመኛል ብላችሁ ከሰዓቱ በላይ ስታደርጉት ከጥቅሙ ጉዳቱ ይበዛል ማለት ነው። እና መጣው አፍተር 3 hours እንገናኛለን። ቤተሰብ ታጠቢዋለሁ። እዩት ፀጉር በጣም ነው የሚያሳምረው ቤተሰብ። በጣም ሁሉ ጊዜ ያሳይ ስለምትሉኝ ዛሬም ደግሜ እንግዲህ ሻምፖ ይኸው በላስቲክ አፍኘዋለሁ። እሺ ከተቀባሁት በኋላ በላስቲክ አፍኘዋለሁ። ኮንዲሽነር ደግሞ ይኸው ይሄ ኮንዲሽነር ነው እንጂ ሊቪንግ ኮንዲሽነር አይደለም። በባለፈው ወቴ ተሳስተሻል። ይሄ ዲፕ ኮንዲሽነር ነው። አንብቢው፣ ጠጋ ላድርገው። ይኸው ዲፕ ኮንዲሽነር ነው፣ ሊቪንግ ኮንዲሽነር አይደለም። የማዮኔዝ አንዳንድ ጊዜ ሳታነቡ በደንብ ሳታረጋግጡ ኮመንት ለመጻፍ አትቸኩሉ ፕሊዝ። እሺ ሌላ ሰው እንዳታሳስቱ ማለት ነው። የተቀባሁት ቅባት ይሄ ነው፣ የሂንዲያን ኸርብ ከስዊት አልመንድ ጋር። እዚህ ጋር ብዙዎች የጠየቃችሁኝ ቅባቱ እሱ መሆን አለበት ወይ? የግድ ነው የለበትም። የግድ እሱ ቅባት መሆን የለበትም። የምታገኙትን ለፀጉራችሁ የሚስማማውን ቅባት ሻምፖን ቢሆን እናንተ የምታገኙትን። እሺ 3 ሰዓት ነው በላስቲክ አፍኜ ያቆየሁት። 4 ሰዓትን ማቆየት ትችላላችሁ። አታሳድሩት፣ አታውሉት። ቅድም እንደነገርኳችሁ
ጥሩ ነገር አይደለም። ቤተሰብ ሁላችሁንም ወዳችኋለሁ። ላይክ፣ ሼር፣ ኮመንት እንድታረጉ በትህትና ጠይቃለሁ።